ያኔ በታመምኩ ሰዓት ማርያምን ወገቤን ታመሜ በተኛው ሰዓት እግሯን እየታመመች 6ኛ ፎቅ ላይ የከብት ብሬ ይባል እየቀቀለች እያመጣች ማርያምን ፈጣሪ ሰው ሲሰጣ በሰዎች ላይ አድሮ ነው እና እግዚአብሔር ሲባርከን ሲጎበኘን እና ዛሬ ለመቆሪ ምክንያት ናት። በእውነት ማዕድ ለቃ ስትመጣ በጣም ነበር ያለቀስኩት። እዚህም ስመጣ ምን እንደልጅ ነው ደውላልኝ ሰርግ የደረሰ ስላት ምን ልታዘዝ ምን ላድርግ ምን ጎደለ እያለች ሁሌም ከጎኔ ናት ነው። እግዚአብሔር ደግሞ ምክንያት አለውና መልሶ እሷ ያለችበት እንግዲህ ያመጣኝ ከጎኔ ስላለች ጭምር ካለ ማርያምን እግዚአብሔርን አመሰግናለሁ። ማሚ በጣም ነው የምወድሽ። ድንግልን ክፉ አይንካሽ የኔ እናት፣ እድሜና ጤና ይስጥሽ። አሁን እግዚአብሔር ለኔ እንደውም የተሻለ ነገር አድርጎልኝ አንቺን ለመጦር ያብቃል። ሁላችሁም ቴንኪው በጣም ማርያምን በዚህ ሰዓት ሰው ተጠርቶ እንኳን የማይመጣበት አልደረሰኝም ካልደረሰኝ በሚባለው ደስታ እግዚአብሔርን ሮጠሽ መምጣትሽ ጋር በጣም ነው ሰርፕራይዝ ነው። እንደምሰጡ አይደለም በላይ ማስተሳሰብ ንግግሯ በሀሳቡ ሁሉ ሰርግን ስነግራት ከሆኔ ነበር ያርገን እሷንም እንድራት ያርገን ባቸው አርቦ አጥልሉ ተጠቀሙበት። ስደት ደግሞ ቋሚ አይደለም። የሆነ ሰዓት ላይ እንሰባስባለን፣ የሆነ ሰዓት ላይ ደግሞ እንለያያለን። እስከ መረሳሳት የምንደርስባቸው ብዙ አጋጣሚዎች ገጥመውኛል እና ማሚዬን በዚህ አጋጣሚ ላመሰግንሽ እወዳለሁ። ሰላም ውድና የተከበራችሁ ጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልን። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ ዛሬም ፍትህ ለትዝታ ስለ ትዝታ ዝም ማለት የለብንም። እስካሁን ድረስ እንግዲህ ገዳይ አልተያዘም። እችን የመሰለች ቆንጆ እንግዲህ መግቢያ ላይ እንዳያችሁት ማለት ነው የምላሽ ቀን የተናገረችው ንግግር በጣም በሚያሳዝን ህዝቡን ያስነባ ነው። ቪዲዮ ወጥቷል እንዳያችሁት ማለት ነው። በጣም ያሳዝናል። አሁን ደግሞ አዳዲስ መረጃ ምንድነው ያለው? በግብጽ የሚኖሩ ኢትዮጵያውያን እንግዲህ እያሉ ያሉት ማለት ነው አሁንም በጥብቅ እየሰራ እንዳለ ተናግሯል ማለት ነው። የግብጽ መንግስት በደንብ አድርጎ እየሰራ እንዳለ አጽንኦት ተናግሯል። በመተማ ላይም ነበረ፣ መተማ ላይም እንደነበረ ሰምተናል ማለት ነው። መተማ ላይ ሄዶ አድሮ አንድ ቀን $100 ከፍሎ አሁኑኑ መመለስ አለብኝ ማደር አልችልም በማለት ሄደ። ከሄደ በኋላ ከ2 ቀን እሱ ከሄደ በኋላ ላይ ነው እንትኑ የተገኘው ማለት ይሄ ነገር ተለቆ የሰማነው። መጀመሪያ መረጃውን ለቃችሁ ቢሆን ኑሮ እኛም አንለቀውም ነበረ። ከኛ ጋር አድሮ 2 ቀን ከዛ በኋላ ነው የሸኘነው በማለት ተናግረዋል ማለት ነው። አንድ ቀን አደረ። እሱ በሄደ በሁለተኛው ቀን ነው እንግዲህ እንትኑ የተለቀቀ ማለት ነው። እሷን ገሎ እንደሄደ የተለቀቀው በጣም ያሳዝናል። አይቼዋለሁ ናናት ሀለ ሸሪልካ አንዛት ሊቀልካን ያረ ይህንን ግለሰብ መተማ አይቼዋለሁ። መዋል ማደር እንደማይችልም ነግሮኝ $400 ከፍሎ ነበር። እባካችሁ ኢትዮጵያውያን ይህ መረጃ ለሁሉም እንዲደርስ ሼር በማድረግ በግፍ ለተገደለችው ትዝታም ፍትህ እንድታገኝ እናድርግ። ተፈላጊና ገዳይ እንደሆነ አናውቅም ነበር። ነገር ግን እሱን መተማ ባገኘነው ማግስት የእህታችን የግፍ ግድያ ሰማን። በደንብ እናስታውሰዋለን። እሱ ራሱ ነው። ነገር ግን ስለ ጉዳዩ ምንም የሰማነው ነገር ባለመኖሩ ብቻ ወደ ካይሮ መመለስ እንዳለበት ነግሮን ነበር። በተክሊል ያገባችው ሚስቱን በግብ ስለገደለው ባል ከመተማን የተሰማን ጉዳይ የተደረገውን ቆይታም ወደ እናንተ ካይሮ ደግሞ ይሄ የመተማው ነው እንግዲህ አሁን የሰማችሁት። የካይሮን ደግሞ እስኪ ላሰማችሁ። ከካይሮ ላይ ደግሞ ምን አዲስ ነገር አለ ስለ እህታችን የሚለውን ጨረፍ አድርጌ ላሰማችሁ። ፖሊሶች አሳውቁ። ለምን ያው ሰውየው ራሱን እንዳይደብቅ ወይ ደግሞ ራሱን ከዚህ በላይ እኛ ከሚፈልገው በላይ ደግሞ ራሱን እንዳያደርግ እንዳይችል። ስለዚህ ደፈናው ግን የግብጽ ፖሊስም በደንብ በአጽንኦት እየሰራበት ይገኛል ማለት ነው። ጉዳዩ እየሰራበት ነው። ያው ከዚህ ጋር በተያያዘ አንተም ተመልክተዋል ብዬ አስባለሁኝ። በሆነ የቲክቶክ አካውንት እንግዲህ ተጠርጣሪ ገዳይ ስለተባለው ግለሰብ ጠበቃ በመሆን ጭምር ቪዲዮም ሲሰሩ ተመልክተናል። እሷ እኮ እንዲያርጋለች እያሉ የማይገቡ ንግግሮችን ሙቶ ቃሽ በሚመስል አይነት ደረጃ የማያስፈልጉ ቃላት እዚህ ላይ በመጥራት ጭምር እሷ እኮ እንዲነች እያሉ የማይገቡ መረጃዎችን በማሰራጨት ጭምር ህብረተሰቡ
ህብረተሰቡንም ሲያናድዱ እንዲሁም ሀሳብ ሁሉ እንዲበታተን ሲያደርጉ የነበሩ ግለሰቦች ነበሩ። እንደው የእውነት ለመናገር እናንተ የቅርቧ ወንድሞቿ ማለት ናችሁ እና ትዝታ በተባሉት ነገር ሁሉ የምትጠረጠር ግለሰብ ነበረች ወይ? እንደው ይህን ጥያቄ በመጠየቃችን የእውነት በጣም መጠየቅ የማያስፈልግም፣ ግን አንዳንዶች ስለተወዛገቡ ነው። እንደ ቅርብ ሰው ሆኖ ነው በዛ ቲክቶክ አካውንት ካየኸው የሚናገረው የሆነ ግለሰብ የእሷንም እንትን አላወቃችሁም በማለት ጭራሽ ለተጠርጣሪ ገዳይ እንግዲህ ጠበቃ በመሆን ጭምር ነው ሲናገር የተመለከት ነው። እና እናንተ በቅርብ የምታውቋት ስለ ትዙዬ ምን ትላላችሁ? እንግዲህ ትዙ በጣም መልካምና ጥሩ እህታችን ነች። ከሰው ጋር መኳረፍ የማታውቅ ወይ ባርዬ ወይ ደግሞ ወንድሜ ብላው ደግሞ ሰዎች እህቴ እያለች ነው ሰዎች ወይ እማ ብላ የምጠራ ሰዎች ማለት ነው። በስማቸው ራሱ አጠራ። በጣም መልካም ሰው ነች። በእንደዚህ አይነት ጉዳይ ደግሞ የምትጠረጠር ሰው አይደለችም። ልጆቿን አይታችሁ ከሆነ በቤተክርስቲያን ያደገችው ሚታደርግ ደግሞ ዳያለም ያገልግለችው እስካሁን ድረስ እዚህም ካይሮም ኢትዮጵያ ያለች ሰዓትም የተለያዩ ከአዲስ አበባ እስከ ተወልድ ቦታው ድረስ ያው በቤተክርስቲያን የኖረች ልጅ ነች። እንግዲህ እንደሰማችሁት ማለት ነው። በመጨረሻ ላይ አሁን ማስገባላችኋለሁኝ ማለት ነው። በማል ተከታተሉ እስከ መጨረሻ። ይህ ወንድማችን እንግዲህ ስለሷ ያለውን አዲስ ነገሮች እየሰጠ ነው። አንድ በቲክቶክ አካውንት ደግሞ እንግዲህ እየተደረገ ያለው ምንድነው? ራሱ ይሄ ነፍሰ በላው ይመስለናል። በቲክቶክ ላይ ስለሷ እሷ እንዲናት እያለ ስለሷ ቆሻሻ ነገር እሷን እያንቋሸሸ ማለት ነው። ከጅራፍ ለራሱ መጥቶ ለራሱ ይጮሃል እንደሚባለው ነፍሴ በላ እሱ የተጎዳች እሷ ህይወቷን ያጣች እሷ የተቀጸፈች አበባዋ በልጅነቷ የረገፈ እሷ እንደገና ደግሞ መልሶ በቲክቶክ ላይ ብዙዎች አይታችሁት ሊሆን ይችላል። ስለሷ ቆሻሻ ነገር እየጻፈ ምናምን የሚያደርግ ሰው አለ። ይሄ ሰውዬ ደግሞ ራሱ ነው። ብዙዎች እያሉ ነው። እኔም እንደዛ ራሱ ነው የምለው። አካውንት በአዲስ አካውንት ክሬት አድርጎ ሚዲያ ላይ እየተከታተለ ነው ያለው። ከቲክቶክ እስከ ዩቲዩብ ድረስ እየተከታተለ በየኮሜንቱ እየዞረ ይሳደባል። እንዲሁም ደግሞ የራሱ ቲክቶክ ላይ ስድብ ይለቃል በቲክቶክ ላይ ማለት ነው። ስለሷ እያንቋሸሸ እሷን እየሰደበ እየዛተ እስከ ቤተሰብ ድረስ ሳይቀር ማለት ነው የሚያስጠላ ነገር እየለቀቀ ነው። አካውንቱንም ለማዘጋት እየሞከሩ ነበረ። ቆይ አትዝጉ፣ ሪፖርት አታርጉ፣ መጀመሪያ ሰውየው ማንነቱ ይታወቅ እያስ ተብሎ እንግዲህ ለማያዝ ጥረት እየተደረገ ነው። ለማወቅ ያለው ነገር ይሄ አካውንት ማለት ነው። ሲቀጥል ደግሞ በግብጽ ላይ ማለት ነው ብዙ ተጠርጣሪዎች ተይዘዋሉ። ከሱ ጋር አሉ እጃቸው አለበት የተባለ አንዷ ዋና ደግሞ ትኬት የቆረጠችለት ናት። ትኬት ቁረጭልኝ ወይ ኢትዮጵያ ወይ ዱባይ ሊሄድ ነው ብሎ ትኬት አስቆርጦ ትኬቱን ግን አልተሳፈረበትም። የጓደኛቸው ለሁለቱም ናት ትኬት የቆረጠች ማለት ነው። እሷም በቁጥጥር ስር ውላለች። ሌላም ደግሞ በሱ ዙሪያ አሉ የሚባል እንግዲህ የግብጽ መረጃ ከግብጽ ወንድማችን እንደተናገረው ብዙ ሰዎች እስር ቤት እንዳሉ ተናግሯል ማለት ነው። የሰው ቪዲዮ ብዙ ማስገባት ስለማይቻል ነው። እስኪ ቀንጨብ እያደረግኩ አስገባላችኋለሁ። በጣም ያሳዝናል። ፍትህ ለትዝታ ዛሬም አልተያዘም። ሁላችሁም እባካችሁ ሼር ላይክ በማድረግ እንተባበርና የእህታችንን ገዳይ እንድናቅ ወይም ደግሞ እንዲወጣ ቤተሰቦች እንኳን ረፍት ቢያገኙ ፍርድ አለ፣ ህግ አለ፣ ፍትህ አለ ብዬ አላስብም። ፍትህ ባይኖርም ቢያንስ ቤተሰብ ይረጋጋል፣ ቢያንስ ቤተሰብ አይምሮ ረፍት ያገኛል ብዬ አስባለሁ። እባካችሁ ላይክ ሼር በማድረግ ተባበሩን ማለት ነው። ላይክ ካደረግን እንግዲህ መተማ ላይ ማለት ነው አድሮ ብር ከፍሏቸው ሲሄድ መረጃው ስላልደረሳቸው ሀበሾች ለቀውታል ስላላወቁ ማለት ነው። ግን ወደ ግብጽ ነው የተመለሰ። አሁንም ግብጽ ላይ ነው ያለ። እባካችሁ እሱን ያስጠጋችሁ ሰዎች በአጠቃላይ መቼም ጉድጓድ ውስጥ አይደለም ያለው። ፍትህ ለትዝታ እባካችሁ ሁላችሁም አሳልፋችሁ እንድትሰጡት ብዬ ጥሪን አቀርባለሁ ማለት ነው። በስደት ያላችሁ ቤተሰቦቻችን፣ እህቶቻችን ሁላችሁም እንዳለ ኢትዮጵያውያን ይሄን ሰው አሳልፋችሁ ስጡት። ለእናንተም አይጠቅማችሁም። ለገዛ ለአካሉ ለሚስቱ ያልሆነ ለእኛ ይሆናል ብላችሁ ተስፋ አታድርጉ። እስኪ ያለውን መረጃ ደግሞ ላሰማችሁ ማለት ነው። ቀንጨብ እያደረግኩኝ ተከታተሉ እስከ መጨረሻ። ኖረች ልጅ ነች። ራሷን ጠብቃ እየለቀቁባት ነው ያለው። የዚህ ጉዳይ ደግሞ እኛ እንደውም ትናንትና ሪፖርት ለማድረግም በጣም እንትን ብለን ነበር። ጓደኞቻችን ጋር አካውንቱን ለማዘጋት ነው። አንተም ነበር አይተህ ነበርና በጣም እነዚህ ሰዎች አንደኛ የእሱ ተባባሪ ናቸው ወይ ደግሞ ከዚች ከሄዳችን ጋር ደግሞ ጠበኛ የሆኑ ሰዎች ደግሞ ወይ ደግሞ ጠይቁ እምቢ ብላ ሊሆን ይችላል፣ አይታወቅም። ያ ሰው ብዙ እኛም ጠርጥረው እንደዚህ ነው።
ወይ ደግሞ እች ልጅ ጠይቃ አይ አልፈልግም ተብሎ ያ ሰው አሁን በቀሉ እየተወጣ ያለ ሰው ነው ይመስለን እኛ ራሳችን ሁላችን ስናስበው ማለት ነው። ይሄ ሰው ሰዋዊ ሳይሆን ያው እንደ አውሬ የሚያስብ ሰው በአሁኑ ሰዓት ማለት ነው። ያው አንተ እንዳልከው ነው፣ ልክ ነህ። እሷንም የሚወነጅሉበት ቪዲዮ አለ። በመቀጠልም ከእሷ ጋር አብሮ የተነሱትን ሁሉ ፎቶቸውን በማውጣት በመካከላቸው እቺ ነች እንደዚህ እንዲደርሱ ያደረገችው እያሉ ሁሉ በእሷ በኩል ያሉ ሰዎችን ሁሉ በፎቶ አታክ ሲያደርጉም ተመልክተን ነበር። እሱ ነው። አሁን ባለፈውም እንዳልኩ የታችን ኤልስን ልክ እንደዚህ መሀል ላይ አስገብቶ እሷ ነች ምናምን የሚል ነገር እሷ ካይሮ ህዝብ ያውቃታል፣ መላው ብዙዎች ያውቋታል፣ ከጉርሻ ጨምሮ ያውቋታል። ለምን መልካም ሰው ነች፣ ለብዙ ሰዎች የምትደርስ እንደዚሁ ከስራ ቦታ ላይ ጉዳት የደረሰባቸው ሰዎችን በአሰሮቿ አማካኝነት ጠበቆች አላት። በአሰሮቿ በእነዚያ ደርሳ ለሀበሾች የምትደርስ ልጅ ነች። እንደዚሁ ደግሞ ይህን እስካሁን ድረስ ኬብሯ የጠበቀችው ማድረግ ከፈለገችው እሷ ከዚህ ማድረግ ትችል ነበረ። እውነት ነው። ይህንን ንግግርህን ነው ብዙ ሰው የተናገረው። እንደዚህ አይነት ነገር አሁን ተጠረጠረች እንኳን ብትሉ እስካሁን ክብሯን ጠብቃ የኖረች ግለሰብ ነች እና የሚጣረስ መረጃ እንደሆነ እንኳን በዚህ ማወቅ ይቻላል። ምክንያቱም በቤተ ክርስቲያን በትልቅ ክብር በትልቅ ተክሊል ያገባች እህታችን ነች እና እንደዚህ የማይገቡ መረጃዎች ራሱ እንደሆኑ በዚህ ማወቅ ይቻላል። እስካሁን ክብሯን ጠብቃ የኖረች እህታችን ሆና አሁን ምን ፈልጋ ጭራሽ በትዳሯ ላይ እንዲህ ታደርጋለች? እዚህም ስሙን እንደዚህ ራሱ ጠርቶ እንደው ለማውራት ራሱ ትንሽ የሚደብር ነገር አለው እንዳልከው እና ልክ ነው። በቤተክርስቲያን ማደጓ ነው እና እኛም ለዛ ነው ይሄ ሰው እንግዲህ እኛ እንደውም ሪፖርት እናዘጋ ብለን ነበረ። እንዳጋጣሚ ደግሞ ብዙዎች ይህንን ሰውየው ማንነት ያለበትም ለማጣራት ኮምፒውተሮች፣ የተለያዩ ሲስተሞችን ለመጠቀም አሁን ጥረት ያደረጉ ነው ያሉት አሁን ሰዓት ላይ። እንዴት ነው ቤተሰብ ጋርስ የመገናኘት እድል አላችሁ? ቤተሰቦቿ በተለይ እህቷ፣ ወንድሞቿ እየተጽናኑ ነው? የመደወል እድል ነበራችሁ? እና በጣም ያሳዝናል። ቤተሰብ እንግዲህ እንዳያችሁት ነው። በጣም ልብ የሚሰብር ነገር ነው ማለት ነው። ጭራሽ እሷን እየወነጀለ ሌላ ነገር እየጻፈ ምናምን የሚሳደብ ሰው እንዳለ ነው። ባሏ ነው ብዬ ነው ማስበው። ራሱ ገዳይ ነው፣ ነብሰ በላው ነው እንጂ ሌላ ሰው ይሄን ነገር ያደርጋል ብዬ አልልም። ቲክቶክ ላይ የሚደረገው ነገር በጣም ነው የሚያጸይፈው። ፈጣሪ ልቦና ይስጠው። ሲጀመር እሷ መማገጥ ከፈለገች እኮ ክብረ ንጽህናዋን ጠብቃ በተክሊል በክብር በድንግልና ያገባች ናት እኮ በቤተ ክርስቲያን በስርዓት። ማን አስገድዳት? መጀመሪያ ላይ ገና ካገባች በ5 ወር ይሄን ነገር የምታደርገው እና ይሄ የውሸት መረጃ ነው።